Iran's military central command has announced the full closure of the Strait of Hormuz. In a statement, it said the following: From this moment, due to insecurity in the region, the Strait of Hormuz is declared closed for the passage of all types of vessels. The U.S. has launched another round of airstrikes on multiple targets in Iran. The attacks come hours after President Donald Trump accused Tehran of taking too long to negotiate a deal. U.S. Central Command described the strikes as a result of Iran's unwarranted and continued aggression. We hit them hard yesterday, and we're going to hit them again hard today, in case you miss it, in case you don't turn on your television set. በአሁኑ ጊዜ ላይ ዓለማችንን ወደ ከፍተኛ ችግርና የኃይል እጥረት የከተታት ጦርነት አሁንም መፍትሄ አልተገኘለትም። ታዲያ ኃያልነን የሚሉ ኃያልነታቸውን ግን የተነጠቁ ትላልቅ ሀገራትም በዚህ ጦርነት ላይ ዝምታን መርጠዋል። ኃያሎቹ ለዚህ ዓለም አቀፍ ትልቅ ችግር መፍትሄን ከማምጣት ይልቅ የችግሮቹ መፍትሄ በማጥፋት ላይ ተጠምደው ይገኛሉ። ይህም የዓለም የኃይል ሚዛን ያጋደለበትን አካሄድ እያሳየን ያለ ትልቅ ዓለም አቀፍ ቀውስ ነው። በዚህ ከባድ ወቅት የሚታዩ አዳዲስ ክስተቶች ችግሩ ቶሎ መፍትሄ እንደማይመጣለት ያሳያሉ። ይህ ትልቅ ችግር በዓለም አቀፍ ደረጃ የተፈጠረውን የኤነርጂ እጥረት ምክንያት ከዚህም በላይ ሊያባብሰው እንደሚችል እያመላከተ ነው። ምክንያቱም የዓለማችን 20% የሚሆነው ኤነርጂ የሚተላለፍበት ቦታ የጦርነቱ ዋና ሜዳ ስለሆነ ነው። በአሁኑ ወቅት የመካከለኛው ምስራቅ ወቅታዊ ሁኔታ እጅግ ተለዋዋጭና ውስብስብ በሆነ ደረጃ ላይ ይገኛል። በተለይ በኢራን፣ በእስራኤል፣ በሊባኖስና በክልሉ ዋና ዋና አካባቢዎች ላይ ከፍተኛ ውጥረት ነግሷል። ይህም ውጥረት ለቀሪው ዓለም እየተሸጋገረ ይገኛል። ከትናንትና በስቲያ ጀምሮ የተባባሰው የመካከለኛው ምስራቅ ጦርነት አሁን ላይ አዳዲስ ጥቃቶች እየተፈጸሙ ይገኛሉ። ይህም አዲስ ጥቃት በአሜሪካና በኢራን መካከል ተደርጎ የቆየውን የተኩስ አቁም ስምምነት ሙሉ ለሙሉ የጣሰ ሲሆን ከቅርብ ቀናት ወዲህ ሁለቱ ሀገራት የራሳቸውን አዳዲስ ጥቃቶች እየፈጸሙ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወታደሮቻቸው ኢራንን ለማጥቃት በዝግጅት ላይ መሆናቸውን ከገለጹ በኋላ በቀጠናው ከባድ ግጭት የተቀሰቀሰ ሲሆን ትራምፕም ከጥቃቱ በፊት እንደገለጹት የኢራን መንግስት አሁን ላይ ዋጋ መክፈል አለባቸው ሲሉ አስጠንቅቀዋል። ከዶናልድ ጄ ትራምፕ መግለጫ በኋላ ምሽቱን ዋሽንግተን በኢራን ላይ ቶማሃውክ ሚሳኤልን በመጠቀም የወደብ ከተማዋን ባድር አባስ፣ የሺም ደሴትንና ከቴህራን በስተምዕራብ በሚገኙ ሴራክ፣ ሚናብና ካርጂ ደቡባዊ ከተማ ላይ ጥቃት መሰንዘራቸውን የኢራን መገናኛ ብዙሃን ዘግቦታል። ይህንንም ጥቃት አሜሪካ ራሷ መፈጸሟን በፕሬዝዳንቷ በኩል አሳውቃለች። የአሜሪካ ማዕከላዊ ሴንትራል ኮማንዶ በኢራን ላይ የፈጸመው ጥቃት ራስን የመከላከል እንደሆነና ኢራን ተከታታይነት ያለው ትንኮሳ እያደረገችብኝ ስለሆነ ምላሽ መስጠት አስፈላጊ ስለሆነ ነው ያለው ሲሆን አሁንም የኢራን ጥቃት እስካላቆመ ድረስ እርምጃ እንወስዳለን ብሏል። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር በአካባቢ በሚገኙ የአሜሪካ ኃይሎች ላይ የአጸፋ ጥቃት ፈጽሟል። በዚህም ጥቃት የኢራን ጦር በኪዩት፣ ባህሪንና ዮርዳኖስ የሚገኝ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን አልጀዚራ ዘግቧል። በዚህ ጦርነት ምክንያት የዓለማችን ኢኮኖሚ ትልቅ ችግር ውስጥ መግባቱን የሚገልጹት የኢኮኖሚ ተንታኞች አሁን ላይ እንደ አዲስ ጦርነት መቀስቀሱ ደግሞ ባለፉት ጊዜያት ተፈጥሮ የነበረውን የኢኮኖሚ ስብራት ሳይጠገን አዲስ ሌላ ጦርነት መቀስቀሱ ስብራቱን የሚያባብሰውና አዳዲስ የከፋ ችግሮችን በቀሪው ዓለም ላይ የሚያስመለክተን ይሆናል ብለዋል። አሁን ላይ አሜሪካ በኢራን ጥቃት መፈጸሟን ተከትሎ ቴህራን የሆርሙዝ ሰርጥን በድጋሚ ሙሉ ለሙሉ መዝጋቷን አስታውቃለች። በዚህም መሰረት የኢራን ጦር የሆርሙዝ የባህር ዳርቻ ሙሉ በሙሉ እንዲዘጋ መወሰኑ ሲገለጽ በአሁኑ ወቅትም በሆርሙዝ ሰርጥ ላይ ነዳጅ ጫኝና የንግድ መርከቦች እንቅስቃሴያቸው እንዲታገድ ትዕዛዝ ተሰጥቷል። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ ሰርጥ እያለፉ ነው ሲል መግለጫ ቢሰጥም ነገሩ ግን ለየቅል ነውና አሁን ላይ ሰርጡ እንደተዘጋና ኢራን መርከቦች እንዳያልፉ ትዕዛዝ መስጠቷን እየተገለጸ ይገኛል። ይህ ሁኔታ በዓለም ኢኮኖሚ ላይ የሚያመጣው ጫና እጅግ ከባድ ስለሆነ መርከቦች መከልከል እንደሌለባቸውና በንግድ መርከብ ላይ የሚፈጸሙ ጥቃቶችም መቆም እንዳለበት የዓለም አቀፉ ማህበረሰብ ይጠይቃል። በዚህ ወቅት ታዲያ ወሳኙ የባህር መተላለፊያ መዘጋቱ ለወራት ጋብ ብሎ የነበረው የአሜሪካ ኢራን ጦርነት እየተባባሰ መሆኑን የሚያመላክት አንድ ፍንጭ ነው። ከፍተኛ መጠን ያለው የዓለም ነዳጅ የሚተላለፍበት ወሽመጥ መዘጋቱን ተከትሎ አሁን ላይ ከፍተኛ የነዳጅ ዋጋ ጭማሪ ተከስቷል። ይህ ትልቅና ከባድ ቀውስ ነው። ምክንያቱም የዓለማችን ከ20% በላይ የሚሆነው ነዳጅ የሚያልፈው በሆርሙዝ ወሽመጥ በኩል ነውና ይህ ቦታ መዘጋቱ ነገሮች ከባድ እንዲሆኑ ያደርገዋል። ይህ ሁኔታ ደግሞ አዲስ ዓለም አቀፍ የኃይል እጥረት እንዲፈጠር የሚያደርግ ሲሆን የዓለም አቀፍ የነዳጅ ዋጋም በፍጥነት እያሻቀበ እንደሆነ የኢኮኖሚ ተንታኞች ይገልጻሉ።
ታዲያ ሌላኛው የመካከለኛው ምስራቅ ጦርነት ደግሞ በአሁን ሰዓት የፈነዳ ሲሆን ይህም በእስራኤልና በሊባኖስ መካከል የሚደረገው ጦርነት አሁን ላይ በእጅጉ እንደተባባሰ ተገልጿል። ታዲያ በአሁን ሰዓት እየተባባሰ በመጣው በዚህ ጦርነት እስራኤል በደቡብ ሊባኖስ በፈጸመችው ጥቃት ቢያንስ 17 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን ዘግቧል። የሊባኖስ የመገናኛ ብዙሃን የሆነው ኤንኤ እንደገለጸው ከሆነ ታየር ዳባ በተባለ ከተማ በተፈጸመ ተከታታይ ጥቃት 9 ሰዎች መገደላቸውን የገለጸ ሲሆን በዴር ቃኖን አልናሃር መንደር አቅራቢያ እስራኤል በፈጸመችው ሁለተኛ የአየር ድብደባ ሌሎች 3 ሰዎች የተገደሉ ሲሆን 2 ሰዎች ደግሞ በደቡብ ምስራቅ ታየር በምትገኘው ሲዲቅን ከተማ ተገድለዋል ተብሏል። አሁን ላይ መካከለኛው ምስራቅ በከፍተኛ ጦርነት ላይ ያለ ሲሆን ይህም ጦርነት አስቸኳይ መፍትሄ ካልተሰጠው ነገሮች ወደ ከፍተኛ ቀውስ የሚገቡ መሆኑን የሚጠቅሱት ዓለም አቀፍ የፖለቲካ ተንታኞች ለዚህ ችግር አስቸኳይ መፍትሄ መሰጠት አለበት ብለው ይገልጻሉ።